ያው አይ እንደሱ የሚባል ነገር አንተ ነህ እንደምትመርጠው። ከጀመርክ መጨረሻ የምጨርሰው እኔ ነኝ። ከጀመርኩ አንተ መጨረሻ ትጨርሳለህ። እንዲህ የሚባል ነገር መጀመሪያ የጀመረው መጀመሪያ ይጨርሳል ማለት ችግር የለውም። ምንም እኮ ሲምፕል ነገር ችግር የለውም። በቃ እሺ። ዜዶ ጣጣ ዜዶ ዛራ ጣጣ የለም። ትመርጣለህ እንዴ? ደፋር ነው በጣም ችግር የለም። ደስ ይበለ ጀምር። ያው ለውይይት ጀምር። እንደሱ የሚባል ነገር በቃ ይኸው ጣልኩት። ያው በቃ ተውኩት። ጀምር ችግር የለውም። ችግር ያው ጀማሪ ያው ምንም ችግር እኔ ምንም አያሳስበኝም። በመረጃ መጨረሻ እኔ ነኝ የምጨርሰው። ችግር የለውም። እሺ ፎር ዘ ሴክ ኦፍ አወር ውይይት ውይይት እንደው ልስማማለህ። በቃ አይ እሱማ ሌላ ነገር ለምን ትላለህ? ቀጥታ ተስማማ። መጀመሪያም እኮ ለመሸሽ ፈልገህ በቃ እሺ ተስማማው። በቃ አሁን ዛህሩስ ሰዓት ትይዝልናለሽ ወይ ደግሞ ዜዶ ሰዓት ትይዝልናለህ። ከዛ ወደ ውይይቱ እንገባለን ማለት ነው። እሺ ኦኬ እሺ። ሁለታችሁም ዛህራም ዜዶም ማስረጃ፣ ኮሜንታሪ፣ ማብራሪያ በማስረጃ ማቅረብ አለበት። እኔ ተፍሲሮችን አይመለከተም። እሱ እኔ ነኝ ይመለከተኛል። ውይይት እሺ እኔ ያው መረጃ ነው አፋችን ላይ እንዳመጣን አይመለከተም። ይመለከተኛል። ማስረጃ ካላመጣ የግለሰብ ሀሳብ ነው የሚሆነው። ማስረጃ ሰምታችኋል። ማስረጃ ማቅረብ አለብን ሁላችን። እኔም ሙፈሲሮችንም ሐዲስም ቁርአንም ማቅረብ አለብኝ። እሱም ተፍሲሮችን የመጽሐፍ ቅዱስ ማብራሪያዎችን ማቅረብ አለበት። አይመለከተም። እኔ ልጨነቅበት ታቀርባለህ ነው ያልኩት። ብራዘር እኔ ምን አንተ አትነግረኝም። የውይይት አካሄድ አንተ አትነግረኝም። ፖለቲካ አትስራ። ወደ ውይይቱ ንግባ። ችግር የለም። ካላቀረብክ መሀል ላይ አስቆምሃል። ይህን ወቅ መሀል ላይ ጣልቃ መግባት ካለው ያው መረበሽ ፈልጓል ማለት ነው። ማስረጃ ካላቀረብክ አስቆምሃል። ጣልቃ ገባለው እያለ ነው ከአሁኑ። ማስረጃ ካላቀረብክ ዜዶ እኔ አንተ ዛህራንም አላናገርም። ዜዶ ጣልቃ የሚገባ ከሆነ ውይይቱ አለቀ ማለት ነው። ማስረጃ ካላቀረብክ ጣልቃ የሚገባ አንተን አላናገርኩም። ዜዶ ጣልቃ የሚገባ ከሆነ ይረበሻል። እኔም ጣልቃ ገባለሁ ማለት ነው። ማስረጃ ካላቀረብ ማስረጃ የሁለታችሁንም ያስማማል ብዬ አስባለሁ። እኔ አይነግረኝም እኮ ዜዶ። እነግርሃለሁ። የመጣው ሰው እኮ ነው። መስማማት አለብህ። ለውይይት የመጣው ሰው ነኝ እኮ። መረጃ አንተ አልነግረኝም እንዴ? ታይማችሁን እኮ እየፈጃችሁ ነው እኮ። አንዴ መረጃ እኔ እኮ ያው ከፈትኩኝ። ለምንድን ነው የሚረብሸው? ኢንተራፕት አያርገኝ። በቃ ሰዓቴን ያዙልኝ። በመረጃ ማውራቱ ጥሩ ነው። ከታች ለሚያዳምጡ በመረጃ ነው ማውራው። አንድ ቀን ያለ መረጃ አውርቼ አላውቅም። ያለ መረጃ አወራሁበት በቀላሉ እኮ መመለስ ትችላለህ። አቀርባለሁ ነው የሚባለው። እሺ በቃ አንድ ጊዜ በቃ አንዴ፣ በኋላ በዚህ ንዴት እንደገና ወደኋላ እንዳይገባ ነገር ይኸው። እሺ አንዴ ምን እናደርጋለን መሰላችሁ? ቆይ ሰዓቴን እንዳትይዝልኝ መጀመሪያ ፋይል ላውጣ። እሺ እሺ አንዴ ይህን ያህል ተጽዕኖ ፈጥሬያለሁ ብዬ አላሰብኩም ነበር በነገራችን ላይ። እሺ ኧረ በጌታ በስነ ስርዓት ተወያይ። ነገረኛ ነው። ልክ እንደ ሴት ነው። አሁን በቃ ጀምሬያለሁ። ሰዓቴ ነው። ክፈቱና አሳዩን። ሰዓቱን ክፈቱና አሳዩን። እሺ ሰዓቱን ክፈቱልኝ አንዴ። ስንት ደቂቃ ነው? በቪዲዮ 5 ደቂቃ አድርገው። 5 ደቂቃ ነው የተባለው። ኦኬ ብዙ ሰዓት መያዝ አልችልም፣ ግን ዝም ብዬ ላሳያችሁ። በቃ ዛህራ ሰዓት መያዝ አልችልም ካልክ ዛህራ ያዥ። ዛህራ ቪዲዮውን ክፈቱና አንዴ። እሺ መርሐባ። እሺ አሷ ተከፈተው። እኔ ልጅ ስላለ እንዳይረብሻችሁ። ፔኔ ታለች በኋላ ፔኔ። ኦኬ ወይኔ ትፈት ታያ አይታይም። ዛህራ ክፈችዋ። እንትን ቪዲዮውን ባክግራውንዱን አጥፊ። አሁን ይታያል። እሺ አሁን ይታያል። ሰዓቱን ክፈችውና
እሺ ቢስሚላህ ሰዓቴን አስጀምሪሽ 5 ደቂቃ። እሺ ቢስሚላህ ወሰላቱ ወሰላሙ ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም ረቢ ሽራህ ሊ ሰድሪ ወየስር ሊ አምሪ ወሕሉል ዑቅደተ ሚን ሊሳኒ የፍቀሁ ቀውሊ ወቁል ጃአል ሐቅ ወዘሀቀል ባጢል ኢነል ባጢለ ካነ ዘሁቃ። ስለዚህ አሁን በመጀመሪያ ደረጃ አላህ ማን ነው ለሚለው ነገር አላህ ሱብሓነሁ ወተዓላ ምን አለ በቁርአን ላይ ሲናገር ቁል ሁወላሁ አሐድ በሱረቱል ኢኽላስ ምዕራፍ 112 ቁጥር 1 ላይ ቁል ሁወላሁ አሐድ በለሱ አላህ አንድ ነው ለም የሊድ አልወለደም። ማን ነው? አላሁ ሰመድ የሁሉ መጠጊያ ነው። ለም የሊድ አልወለደም፣ ወለም ይውለድ አልተወለደም፣ ወለም የኩን ለሁ ኩፉወን አሐድ እሱን አምሳያና ቢጤ የለውም አለ። ስለዚህ አሁን እኛ አላህ ሱብሓነሁ ወተዓላን ጉዳይ አስመልክቶ ላለን ጉዳይ ትልቅ ማወቅ ያለባችሁ ነገር አለ። በክርስትናው ዓለም ላይ ያላችሁ ሰዎች ማለት ነው። አላህ ሱብሓነሁ ወተዓላን ስንል ወዛሊከ ቢኢስባት ማ አስበተ አላሁ ሊነፍሲ አላህ ለራሱ ያጸደቀውን ነገር እናጸድቃለን። አው አስበተሁ ለሁ ረሱሉላህ ሰለላሁ ዐለይሂ ወሰለም ወይ ነብዩ መሐመድ ለሱ ያጸደቁት እናጸድቃለን። ሚን ገይሪ ተሕሪፍ ሳንለውጥ ትርጉሙን ወላ ተዕጢል ትርጉም ሳናሳጣው ወላ ተምሲል ሳናመሳስል ቀዩን ልብ አድርጉልኝ ሳናመሳስል ወላ ተክይፍ እንዲሁም ደግሞ እንዴት ብለን ሳንጠይቅ እናምናለን። ወነፋ ማነፈ አላሁ ዐን ነፍሲ አላህ ከራሱ የከለከለውንም እንከለከላለን። ስለዚህ አላህ በሱረቱ ሹራ ምዕራፍ 42 ቁጥር 11 ላይ እንዲህ ይላል ለይሰ ከሚስሊሂ ሸይኡን ወሁወ ሰሚዑል በሲር አላህ እሱን የሚመስል አንድም የለም፣ እሱ ሁሉን ሰሚና ተመልካች ነው። ተግባባን? ስለዚህ የአላህ ከማንም ፍጡራን ጋር መመሳሰል የሚባል ነገር የለም ማለት ነው። በአጭሩ እስልምና ላይ ያለው ነገር በአጠቃላይ ይሄን ይመስላል። ወደ ክርስትናው ዓለም ስንሄድ ደግሞ ክርስትናው ላይ ያለው አምላክ ማን ነው ብለን ስንል ክርስትና ላይ ያለው አምላክን አንድ ባንድ የምናየው ይሆናል ማለት ነው። አንድ ባንድ የመጀመሪያው ነገር እግዚአብሔር ለምሳሌ እግዚአብሔር ያደረገውን ነገር እግዚአብሔር አምላክ ይጸጸታል። ኦሪት ዘፍጥረት ምዕራፍ 6 ቁጥር 6 ላይ እግዚአብሔርም ሰውን በምድር ላይ በመፍጠሩ ተጸጸተ። የሚጸጸት አምላክኛ አናቅም። ተግባባን? ሁለተኛ ሌላ ምን ልስጣችሁ? ለምሳሌ እግዚአብሔር ምን ያደርጋል? እግዚአብሔር ተመልከቱ ትንቢተ ሆሴዕ ምዕራፍ 11 ቁጥር 10 ላይ እግዚአብሔርን ይከተላሉ እሱም እንደ አንበሳ ያገሳል። እንደ ልብ አድርጎ እንደምን እንደ አንበሳ ያገሳል፣ ባገሳም ጊዜ እያለ ይቀጥላል ማለት ነው። እግዚአብሔር ምን እያለ ይናገራል? አንደኛ ቆሮንቶስ ምዕራፍ 1 ቁጥር 25 ላይ ከሰው ይልቅ የእግዚአብሔር ሞኝነት ይበልጣል። ሞኝነት እግዚአብሔር ሞኝ ነው እያለ ይነግረናል። ይቅርታ አድርጉልኝ እኔ አይደለሁም ያልኩት፣ የእግዚአብሔር ሞኝነት እያለ ይናገራል። የእግዚአብሔርም ድካም ከሰው ድካም ይልቅ ይበረታል። ድካም እግዚአብሔር ይደክማል እያለ ይነግረናል ባይብሉ። እሺ እግዚአብሔር ምን አለ? ኦሪት ዘፍጥረት ምዕራፍ 2 ቁጥር 2 ላይ እግዚአብሔር የሰራውን ስራ በሰባተኛው ቀን ፈጸመ፣ በሰባተኛውም ቀን ከስራው ሁሉ አረፈ። ለምን? ስለሚደክም ያርፋል ማለት ነው። ተግባባን? እግዚአብሔር ትንቢተ ኢሳይያስ ምዕራፍ 42 ቁጥር 14 ላይ ከድሮ ዘመን ጀምሮ ዝም ብዬም ታግሻለሁ፣ አሁን ምጥ እንደያዛት ሴት እጮሃለሁ። እንዴት? ምጥ እንደያዛት ሴት እጮሃለሁ አለ እግዚአብሔር። መዝሙረ ዳዊት ምዕራፍ 78 ቁጥር 68 ላይ ምን ይላል? 65 ላይ ቀርታ እግዚአብሔርም ከእንቅልፍ እንደሚነቃ ተነሳ፣ የወይን ስካር እንደተወው ምን እንደተወው? የወይን ስካር እንደተወው እንደ ኃያል ሰው ይነሳል አለ። የወይን ስካር እንደተወው ማለት ነው። ስለዚህ አንዱ እግዚአብሔር ብለው የሚናገሩለት ታግሎ የሚሸነፍ አምላክ ነው። ኦሪት ዘፍጥረት ምዕራፍ 32 ቁጥር 28 ላይ አለውም ከእንግዲህ ወዲህ ስምህ እስራኤል ይባል እንጂ ያዕቆብ አይባል፣ ከእግዚአብሔር ከሰውም ጋር ታግለህ አሸንፈሃልና አለ። ስለዚህ ከእግዚአብሔር ጋር ታግሎ ያሸነፈ ያዕቆብ እግዚአብሔርን ያሸነፈ ነው ማለት ነው። ልብ አድርጉ። ስለዚህ ልብ አድርጉ እንግዲህ እግዚአብሔር ምን አለው? እግዚአብሔር ትንቢተ ኢሳይያስ ምዕራፍ 40 ቁጥር 11 ላይ መንጋውን እንደ እረኛ እረኛ እግዚአብሔር ምንድነው ይለናል? እንደ እረኛ ማለት ነው። እንደ እረኛ ጠቦቶቹንም በክንዱ ሰብስቦ በብብቱ ይሸከማል። እግዚአብሔር ምን አለው? ብብት እያለ ይነግራል። በብብቱ ማለት ነው። ስለዚህ ቀጠለ ምን ይላል? ለምሳሌ አፍ አለው እግዚአብሔር። በእግዚአብሔር ቃል ሰማዮች ጸኑ፣ ሰራዊቶችም ሁሉ በአፉ ውስጥ ትንፋስ አለ። ምን አለው? እግዚአብሔር አፍ አለው፣ ብብት አለው፣ አፍ አለው። ተመልከቱ። ከአፌ የሚወጣው ቃል እያለ ይናገራል። ትንቢተ ኢሳይያስ ላይ ማለት ነው። እያለ ይቀጥልና እግዚአብሔር ብዙ ነገራቶች እንዳሉት ማሳየት ይቻላል ማለት ነው። ለምሳሌ እግዚአብሔር አፍንጫ አለው። ዘጸአት 15 ላይ 8 ላይ በአፍንጫ አስትንፋስ ይላል። እግዚአብሔር አፍንጫ አለው።
ምላስም አለው እግዚአብሔር። ለምሳሌ እሺ ኦኬ፣ ሰዓት ያለቀ መሰለኝ፣ ይቅርታ ቀጥል። ኦኬ ቆይ አልጀመርኩም። ካሜራ መቀየር አለብኝ። ኦኬ ጀምሬያለሁ። እንግዲህ ወንድማችን አላህ አምሳያ የለውም ብሎን ነበረ። እንግዲህ አላህ 60 ክንድ እንደሆነና አደምን እንደሚመስል እናያለን። አላህ ክሬት አዳም ኢን ሂዝ ኦን ኢን ሂዝ ሂዝ ኢሜጅ ዊዝ ሌንግዝ ኦፍ 60 አስ ሂ ክሬትድ ሂም። አያችሁት? በምኑ ነው የፈጠረው ይላል? በአምሳሉ። ማንን? አደምን። ስንት ክንድ ነው አላህ? 60 ክንድ። ይሄው 60 ክንድ የሆነ አላህ ነው ማለት ነው። እኔ ማስረጃ አቅርቤያለሁ። 60 ክንድ ያቀረብኩት ከሐዲስ ነው። እንደሱ የተቆራረጠ ከመጽሐፍ ቅዱስ ውጭ የሆነ ሀሳብ አይደለም። ይሄው ሙሉን ሀሳብ ታያላችሁ። ይሄ ብቻ አይደለም፣ ላሳያችሁ አላህ ድፍን እንደሆነ ማስረጃ ላቅርብላችሁ። ተመልከቱ። ይሄው ይቅርታ፣ ቁል በል ሁወ እሱ አላህ አሃድ፣ በል እርሱ አላህ አንድ ነው። እንግዲህ ለጅብሪል መልእክት ሰጥቶት የተላከው አካል አላህ የሚባለው አካል አንድ ነው ይለዋል። ተናጋሪው አለ፣ ከዛሞ ሰሚው አለ። ከዛ ሱረቱል ፋቲሃን ደግሞ ላሳያችሁ። አላህ ቀናውን መንገድ እንዲመራ ይለምናል። ይቅርታ እሺ፣ ያው የተሰበሰበ አንድ ላይ ዶክመንት የተደረገ የጥቅስ ስብስብ አይደለም የምናወራው። ቁርአን እየከፈትኩ ነው፣ ተመልከቱ። በአላህ ስም እጅግ በጣም ሩሩ በጣም አዛኝ በሆነው ይላል። ማን? አላህ። ተናጋሪው ማን ነው? አላህ። ይሄ ቃል የማን ንግግር ነው? የአላህ ቃል። አላህ ማንን ነው የሚለው? ሌላኛውን አላህ እጅግ በጣም ሩሩ በጣም አዛኝ ነው ይላል። እንዲያውም ምስጋና ይገባ ሁሉ ይላል። ከዛ ተመልከቱ፣ ታያቸው ሁሉ አንተም ብቻ እንገዛለን ይላል አላህ። ተመልከቱ፣ ፎቶ እያደረገ በስነ ስርዓት እያስወራኝ አይደለም። አያችሁ እንዴት እንደሚረብሽ፣ እየተረበሸ እንደሆነ ተመልከቱ። አንተም ብቻ እንገዛለን፣ አንተም ብቻ እርዳታ እንለምናለን ይላል። ስለዚህ አላህን የሚለምን ሌላ አላህ አለ። ተመልከቱ። ቁርአን ይሄውላችሁ ሱረቱል ኢኽላስ ላይ አላህ ሰመድ ነው ይላል። ሰመድ ማለት ኢብን አባስ ሲናገር ምን ብለዋል? ድፍን ነው ይለናል። ማስወጣትም ማስገባትም አይችልም ይላል። ኦኬ። ስለዚህ አላህ ብልቱም ድፍን ነው። ምክንያቱም አይሁዳውያን ምን ብለው ጠይቀውት ነው? ማስረጃ ክፈት። በመሃል አትግቢ። ሰዓቴን አቁምልኝ። ሰዓትን አቁም። ማስረጃ ክፈቱ። መካከል ላይ ገብታችሁ ማስረጃ የማይከፍትን አቁም። ማስረጃ እኔ በመሃል አልገባውም። ማስረጃ አስቁም ያለው እሱ ማስረጃ ሳይከፍት እንደዚህ ቢናገር አስቆማለሁ። አላህ ዱልዱም ነው። ማስረጃ እንደሌለው ሚዮት አድርጌ ኢብራሂም ቆይ፣ እኔ ምንም አላልኩም። እኔ ያቀረባቸው ማስረጃዎች ደስ ስላለኝ ስለተመቸኝ አይደለም። በቃ ሁለት አካላት ናቸው የሚወያዩት፣ እነሱ ማስረጃ ይጠያየቁ። እኔና ዛሃራ ዝም ብንል ጥሩ ነው። ምክንያቱም ኢብራሂም ያቀረባቸው ማስረጃ እኔ ስለተመቸኝ ማስረጃ አቀርባለሁ። ዱልዱም ነው ማስረጃ ክፈት። ለምትናገረው ማስረጃ እየከፈት በመሀል ገብተሻል። ሰዓቴን ወደኋላ መልሽልኝ። በመሀል አንቺ አውርተሻል። እንዲህ የሚባል ነገር የለም። ወደኋላ መልሽ። ለምንድን ነው ወደኋላ የምመልሰው? ወደኋላ መልሽ። አስቆሚ ብለህ አንተ የተናገርከው አንተ እኮ ወደኋላ መልሽ። ይኸውልህ አልረበሽኩም። ቅድም እናንተ ራስህ ማስረጃ የማይከፍት ሰው ማስረጃ የማይከፍት ሰው አስቆሚ ያልከው ማስረጃ አልከፈተም። ማስረጃ አልከፈተም። እሱ የጥቅስ ስብስብ እንጂ መጽሐፍ ቅዱስ አልከፈተም። እኔ እንደሱ የጥቅስ ስብስብ በፓወርፖይንት ማቅረብ አላውቅም። እንደዛ ከሆነ የጥቅስ ስብስቡን አልቀበልም። እህቴ አትረብሽ። አላህ ተመልከቱ። አላህ ምን ይላል መሰላችሁ? ይኸው it is also said that as-samad means ይላል he does not eat or drink፣ አይበላም አይጠጣም። it is ተመልከቱ also said this means
he who does not have interior አያችሁ ውስጥ ማከማቻ ነገር ውስጥ ኢንቴሪየር የለውም ውስጥ የለውም it also said that this means everlasting it is also said this means sufficient ይልና he who ሰዓትን ለመጠቀም does not have entrance or exist ማስገቢያ ማስወጫ የሌለው ውስጥ ማከማቻ የሌለው ድፍን ነው ለምኑ አይሁዳውያን ለጠየቁት ጥያቄ ይበላል ይጠጣል አይ ድፍን ነው ማስገቢያ የለውም ማስወጫም የለውም ለምን አይወልድም አይወለድም የሚለውን ቀጣይ ሲጠቀም ለዚህ መልስ ነው የተሰጠው ምን ማለት ነው ብልቱ ድፍን ነው ለዛ ነው ምንም አይለው ምክንያቱም ማስወጫም ማስገቢያም የለውም ይለናል አላህ ድፍን መሆኑን ይነግረናል ኦኬ ስለዚህ አላህ ደግሞ ሰዎችን ለምን ፈጥሯል ይላል ለገሃነም ፈጥር ያለው ይላል ሱራ 7 157 179 ላይ ምን ይላል ከጋኒኖችም ከሰዎችም ብዙዎችን በርግጥ ለገሃነም ፈጠርን ይላል ኦኬ ስለዚህ አላህ ምንድነው ድፍን ነው አይወልድም አይወለድም ድንጋይም አይወልድም አይወለድም እንግዲህ ለአምላክ ምን ያክል ባህሪ እንደሚሰጡት ተመልከቱ የድንጋይን ባህሪ የጨረቃን ባህሪ የበቅሎን ባህሪ አለመውለድ መካንነት ያያደለው መጽሐፋች አይወልድም አይወለድም ምን ስለሆነ ድፍን ስለሆነ እኔ አይደለሁም ያልኩት ያው ተፍሲራቸው ያው ማስገቢያ ማስወጫ የሌለው ድፍን እንደሆነ ውስጡ በዛ ላይ ደግሞ ሚስት ስለሌለው ሱራ 6 ላይ ሚስት ስለሌለው ነው የማይወልደው 101 ላይ ማለት ስለዚህ እሱንም ማድረግ ይችላል ቀጣይ ላይ ማስረጃ እናቀርባለሁ ሰዓቴ ስላለቀ ጨርሻለሁ በማል ገብቶ አሰናከላችሁ እሺ ማሻአላህ ሰዓት ነበረ መጠቀም ትችል ነበረ ማሻአላህ ወቁል ጃአ አልሐቅ ወዘሀቀ አልባጢል ተብሏል ችግር የለም ከይቅርታ ጋር ማንም ሰው ማስረጃ ሳያቀርብ እንትን የሚያወራ ከሆነ አስቸጋሪ ነው አንተም ማስረጃ አቅርበህ ነው ማውራት የለም ማስረጃ ቁርአን ማስረጃ እሱን ቀሹ መጽሐፍ ቅዱስ አላየሁም አሁን አንተ ቁርአን ራሱ በትክክል እየታየ አልነበረም በስነ ስርዓት አልነበረም እየከፈትክ ነው እኔ አልፈቅድም ባይዘው ማስረጃ አላቀረበ ነው የሚሆነው ከዛም ከዚህም ከተነሳ መበጣበጥ ነው የሚሆነው በቃ ታያቸው ይወያዩና እኔ ያለው ተውት ኢብራሂም ማስረጃ ስላቀረበ እኮ አይደለም እሺ አሁን በቃ እኔ ያለው በቃ ተው ለኔ ተውልኝ ዛሩ ተይ ለተጠየቁት ቆይ ታውተ በቃ አረጋው ለተጠየቁት ጥያቄዎች ምላሽን ትሰጣል ኧረ እባክህ ብራዘር እንዴ ሪባትል እኮ እኔና በቃ እኔና ዛሩ ሪባትሉን ኧረ እየተወያየን እኮ ሪባትሉን ለተነሱ ጥያቄዎች ምላሽ ትሰጣለህ ለተጠየቁት ጥያቄ ምላሽ ትሰጣለህ ከቀጠልክ ተቋርጧል እሺ ማን ነው በቃ እንደዛ አሁን በኋላ እኔ ስጠይቀህ ትመልሳለህ እሺ አንዴ ይቅርታ ብራዘር የሰማኝ ነው ሪባትል ነው ኧረ ስማ ብራዘር ሪባትል ነው በማል እየገባች ነው ኦኬ ሪባትል ነው በቃ 5 ደቂቃ ተጠቀምኩ ጨረስክ እኮ በቃ ልቀጥል እሺ 5 ደቂቃ ተጠቀምኩ ጨረስክ ተረኛ ነኝ ልቀጥል እኮ እኔ እኮ አትቀጥል አላልኩም ምን ነው አይሰማም እንዴ እኔ እኮ አትቀጥል አላልኩም የምትቀጥለው ለተጠየቁ ጥያቄዎች መልስ ለተነሱ ሐሳቦች መልስ ትሰጣለህ እኔ ለተነሱ ሐሳቦች መልስ እሰጣለሁ እሱ ነው ያኔ የፈለኩትን ነገር ማውራት እችላለሁ አሁን የፈለከው ነገር ማውራት ነው እንዴ ውይይት የፈለከው ነገር ነው እንዴት ነው ቆይ እንዴት ነው ተግባብተን ካንተ ጋር የምናወራው የፈለኩት እኮ አይደለም ርዕስ አለን በርዕሳችን እኔ ምን አገባ 5 ደቂቃ አለኝ እኮ ኧረ ዜድ ባክ 5 ደቂቃ አንድ ነገር ማን ከለከለህ እንዴ ልጁ ምን ነው እኮ እሺ በቃ ዝም በልና ተቀመጠሽ ምን ታርግና ተቀመጥ ኢብሮዬ ለማስማማት ሪባትል ማለት ያው ማሜ ያነሳቸውን ሐሳቦች ኢብራሂም ያነሳቸውን ሐሳቦች ማሜ የማፍረስ ስራ ነው ሪባትል እኔ ማለት ትክክል ነው የማፍረስ ስራም ነው ያልጨረስኩት ሐሳብንም ጨርሳለሁ በዛ ላይ እንደሱ የሚባል የለም ብራዘር ቢስሚላህ እኔ ምን አይመለከተኝም አሁን ለቀረበው ጥያቄ 5 ደቂቃ ተሰጥቷል አንተም በስማም ከልበል ከፈለክ አሁን ልቀጥል አንዴ ቆይ እባካችሁ 5 ደቂቃ ይልጠቀም እባክህ 5 ደቂቃ ይልጠቀም ችግር የለም እኔም ስለምጠቀም ችግር የለም አብሽር እሺ በቃ ልጠቀም እሺ አንዴ ዛሩ መጀመሪያ እዛ ላይ ወደ እነሱ ከመሄድ በፊት ልቀጥል የራሴንና ማለት እሺ ምንድነው ሰዓቴ ተጀመረ ቢስሚላህ ያው ተልቢሱል ጀህሚያ መልስ እንትን ማየት ይችላል ቁጥር ገጽ ከፈለክ ማየት ይችላል የምታውቀው ከሆነ ማለት ይሄ ሐዲስ ምንድነው ضعيف ነው ሐዲሱ ይሁንና የተናገረው ነገር አመሰግናለሁ አዎ አላህ አይበላም አይጠጣም
አይበላም አይጠጣም አላህ አንጀትም የለውም ትልቁ አንጀትም ትንሹ አንጀትም የለውም እንደ ሰው አይደለም የኛ አላህ ትልቁ አንጀት ካካ ተሸክሞም አይሄድም አንተ እንዳልከው አምላኬ ካካ ተሸክሞ ለኔ ኖሮልኛል ያልከው ያንተ አምላክ የኔ አምላክ እንደዚህ አይነት ቪዲዮ ላኩልኝ ካላችሁ በውስጥ ካካ ተሸክሞ የሚሄድ አምላክ የለኝም አዎ አላሁ ሰመድ አላህ የሁሉ መጠጊያ ነው አዎ ትክክል ነህ ካካ ተሸክሞ የሚሄድ አምላክ የለኝም አመሰግናለሁ ሁለተኛ ምን አልክ መሰለ በሱራው ፈጠረው አልከኝ በሱራው ፈጠረው ማለት ምንድነው መረጃ ማውጣት ይችላልው ለምሳሌ አላህ Subhanahu Wa Ta'ala አላህ Subhanahu Wa Ta'ala ሰሚ ተመልካች ነው አዎ እኛም ሰሚ ተመልካች ነን ሰሚ ተመልካች የሆነ አላህም ሰሚ ተመልካች ማስረጃ ብራዘር ኦኬ ጋይስ ለምንድን ነው የሚረብሽ ሰዓቴን ያጅልኝ አሁንም አቁሚለት ሰዓቴን ያጅልኝ እባካችሁ ሰዓቴን በጣም እየረበሽከኝ ነው አላህ አውጭለት ቅድም መረጃ አቅርብ ስትይ ነበር በመሃል ገብተሽ መረጃውን ያውጣ አንዴ ቆይ በቃ እንደ መረጃዬን አንድ ጊዜ ቆይ አንዴ እንዳትጀምሪ አይ አይቻልም መረጃውን ያውጣ ሰዓቱን እንዳትጀምሪ እኔ እንደዛ ነው አይቻልም ሰዓቱ እየቆጠረ መረጃውን ያውጣ ያጀማ ሰዓቱ እየቆጠረ መረጃውን ያውጣ እሺ ቪዲዮ ላኩልኝ እሺ አንዴ ቀጥልሽ ቆይ አንዴ እንዳትቀጥይ እሺ ላውጣ አይቻልም ብሎ ነገር የለም ሰዓቱን አስቀጥይ እሺ ቆይ አስቁመኛል ሰዓቱን አስቀጥይ መረጃ እስከማውጣት ትጠብቃለህ እሺ አይቻልም ቀጥይ መረጃን ቅድም እያወጣው እኮ አልተጠበቀም እሺ እንዴት ነው ቆይ የምንግባባው ከዚህ ሰውዬ ጋር እሺ ቆይ እንዴት አድርጌ ነው ወይ ሰዓቱን አስቀጥይ ብራዘር እንዴ ምን ሆነ ነው አንተ የምትግባባው አንተ የምትፈልገው ሲሆን ነው እንዴ እሺ ቆይ አኮ ገባኝ እኮ ግን አንዴ ተረጋጋ መጀመሪያ ተግባባን ተረጋጋና ከዛ በኋላ እኔ ተረጋግቻለሁ መረጃ እህቴ ያስቀጥይ ማለት እሺ አንዴ ተረጋጋ እሺ ቆይ አንዴ ቆይ እንረጋጋና ጣልቃ ገባብኝ ወደ ኋላ ሰዓት እንመለሳለን ማለት ነው ጣልቃ ገባ ማሜ ቀጥ ሊብሮ ይቀጥል ቆይ አይደለም አይ አንድ ጊዜ በመሪያ ደረጃ የሚባል ነገር የለም ሰዓቴ ወደ ኋላ ይቀጥል ጀምሪ አረሽም ነው ዛሩ ጀምሪ አንዴ መረጃ እስከሚያወጣ ድረስ እኔም መረጃ እስከማወጣ ጠብቅኛለሽ አንዴ ያዥልኝ ሰዓቴን ወደ ኋላ መልሹ ሰዓቴን እንደዛ የሚባል ነገር የለም ዛራ እሺ በቃ ጀምሪው ዛራ የነሱ አምላክ እባክሽ አምላክ ሰው ሆኖ መጥቶ ሽንት ቤት እስከ መግባት ድረስ ካካ እስከ ማለት ድረስ ነው የወደደኝ ካካ እስከ ማለት ኦኬ ኮፒ እስከ ማለት ደረጃ ነው የወደደኝ ካካ የኔ አምላክ ካካ አይልም ይቅርታ አድርግልኝ ቆይ ካካ እሺ የኔ አምላክ ካካ አይልም ወዳጄ የኔ አምላክ ካካ እንደዛ የሚባል ነገር የለኝም የኔ አምላክ ስለዚህ ሰዎች ረባክ ጣልቃ ትግባ መሐመድ ምን ነው እሺ እንዴ አረባ አላህ ሰዓቴን ያዥልኝ በቃ ሰዓቴ ወላሂ ሰዓቴን ያዥልኝ አልሰማም እኔ እንደዚህ አይነት አካሄድ አልቀጥልም እንዴ በጣም ብራዘር አምላክ አካል አይል በቃ ያው እኔ ካካ አምላክ የለኝም ይቅርታ ቀደም እኮ አንተ እንደዛ ስትሳደብ እኮ ዝም ብሎ ነበር እሱ የተሰማኝ አይደለም ጋይስ የተሰማኝ አይደለም ሊወጣ ነው ሊያመልጥ ነው ጋይስ ማሜ አረ ፖለቲካ ማስረጃውን ያቅርብ በቃ ሊወጣ ነው አይ ይቅርታ አድርጉልኝና አንዴ አኮ ይቅርታ በቃ ቢስማማና አንዴ ይረጋጋ ውሃ የሚጠጣ ከዚህ በኋላ ጣልቃ የሚገባ ከሆነ ውይይቱ ይቆማል ማለት ነው እህቴ አይሰማኝም እያልኩሽ እኮ ነው ይሰማል እኮ አሁን የኛን አይሰማኝም እያልኳችሁ እኮ ነው ብራዘር አይሰማም ይሰማል እየተቆራረጠ ነው አይሰማኝም የኔ አይሰማህም ማሜ ያንተ ይሰማል ይሰማል እኮ ድምጽ ማሜ ሰማ ዛሃራ መሀል አትግቢ እኔ እየተሰማኝ አይደለም ነው ብላሻት እኔ እንዴት ሰማኸኝ ታዲያ መሀል አትግቢ የሚለው ሰዓቴን ያዥልኝ በቃ እየተሰማህ ካልሆነ እንዴ አይሰማም ይቆራረጣል ቴክኖሎጂ ነው የምንጠቀመው ኔትወርክህን አስተካክለው እሺ ኔትወርክህን አስተካክለው እኔን ከሰማኸኝ ኢብራሂም እያወራ ነው ማለት ነው አይሰማኝ እየቆየ ነው የሚደርስ ማሜ አንተ ይሰማል የኛ እሺ አንድ ጊዜ አይሰማህም
አምልጥ እንግዲህ እኛ እኮ ናታን እንሰማለን። ናታን ወይ ሊወጣ እንደህም ባለ አይ ማምለጫው ነው በቃ ተው አመለጥ ይሰማኛል። አሁን ረባክን ኢብራሂም ምንድን ነው ወሬ የምታወራው? ሊገባ ነው። ምንም ፖለቲካ እኮ አያስፈልግም። ምን ሆናችሁ ነው? እሺ ችግር የለም ችግር የለም። በቃ ፖለቲካውን ተውት። ፖለቲከኛም እኮ ብራዘር ማውራቱ እንችላለን እኮ ግን ስርዓት ኖሮን በስርዓት ከፈለክ አንተም ትገባለህ። እሺ ችግር የለም። ችግር እኔ ስለማልችል ችግር የለም። ችግር የለውም። እኔም ስለማልችል ችግር የለም። ደስ እንዲልህ በቃ ችግር የለም። አንተም ደስ እሺ 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 እሺ። ማሚ አሁን ይሰማሃል? እርግጠኛ ጣልቃ ከዚህ በኋላ የምትገባ ከሆነ ይሰማኛል። አሁን እየሰማኝ ነው። ይሰማኛል። ጣልቃ ከዚህ በኋላ የምትገባ ከሆነ ውይይቱን ኦፊሻሊ አልወያይም ብለህ እንዳወጅ ከቀረው ሰማኝ። ብራዘር ጣልቃ የገባችው እሷ ናት። በቃ አሁን ከዚህ በኋላ ጣልቃ ከገባ ውይይቱን ኦፊሻሊ አልቀበልም። ብራዘር እኔ አይደለሁም ጣልቃ የገባሁት ያንተ ሲስተር ናት። በቃ ስለዚህ አሁን ከገባ ከዚህ በኋላ ያው እንደዛ ነው። ያጀማ ልብ አድርጉ 2400 ሰዎች ከገባ አትበለኝ። ማስረጃ ሁላችሁም ካላቀረባችሁ እኮ ነው የምንገባው እንጂ ዝም ብለን አልገባንም። ማስረጃ ማቅረብ አለባችሁ። ለምትናገሩ አልገባሽም። ቅድም መረጃ ሳያቀርብ አልገባሽም ቅድም። እሺ አሁን ልቀጥል። እሺ አሁን ይቀጥልና ከዛ በኋላ እንትን እንበልጣለን። ማስረጃውን ያቅርብልኝ። እሺ ማስረጃውን ያቅርብ። አይመለከትም። ዝም በል በቃ። እኔ አሁን ላውራ። ሚውት አድርግ። ማስረጃውን አቅርብ። አብራት ሚውት አድርግ። እንደ እኔ ሰውዬ እንዴት ነው ክሮስ ኤግዛሚኔሽን ላይ ነው ያለ ነው። ስለዚህ ማሚ አንተም ማስረጃ መጠየቅ አትችልም ማለት ነው። በውይይቱ በሄደበት መንገድ ቀጥሉሽ። ማስረጃን እኮ አቀረበ። ማስረጃ ክፍት እኮ ነው እያወራ ያለው። አላቀረበም። የታለ ዶኢፍ መሆኑን ማስረጃ ያቀረበ አረ ዶኢፍ እንደሆነ ማስረጃ ቅድም ቀርቶ ነበር አይደለም። ሀዲሱ ሌላ ነው። በአረበኛ ተሸፍኖ ነው እንጂ ሀዲሱ ሌላ ነው። እሺ ጎበዝ በቃ እሱም በኋላ ታጋልጥ። አሁን ልቀጥ። እኔ በጣም በቃ ደካማ መሆነን እያየሁ ወላሂ ችግር የለም። ሲጀመር ድሮም ደካማ እንደሆንክ ነው ማለት። አሁን ልቀጥ። ደካማ ያንተ ነብይ ነው ብራዘር። ያንተ ኢየሱስ ነው ደካማ። በቃ እንደዚህ ነው የፈለከው። ኧረ ቆይ ስድብ እኮ አንተ እኮ የጀመርከው ደካማ ብለህ የተናገርከው እኔ ስናገር ነው ያለ እንደሌላ ዝም አልልም ዝም አልልም። የተናገርከው ነው ማዘጋ አሁን ነው ማዘጋ እሱ ተው በቃ። አሁን ለኛ ክርስቲያኖች ቀጥል እኮ እሺ እንቀጥልስ ታቱና ተመለጥ ቀጥል። አዎ እሺ። እግዚአብሔር መጽሐፈ መክብብ ምዕራፍ 7 ላይ የእግዚአብሔርን ስራ ተመልክ፣ እሱ ጠማማ ያደረገውን ማን ይመራዋል? ማን ሊያቀናው ይችላል? እግዚአብሔር ጠማማ እያደረገ ገሃነም ይከታል። ጠማማ እያደረገ ማለት ነው። እግዚአብሔር አታላይ ነው። ማስረጃውን አቅርብ። ምዕራፍ 14 ቁጥር 9 ላይ ማስረጃ ያቅርብ። ነብዩም ቢታለል ውይይቱ ኦፊሻሊ ተቋርጧል። እናመሰግናለን። ማን መሐመድ የሚያቀርበው ማስረጃ ኦፊሻሊ አቋርጧል። በቃ ዛራ በቃ ቅድም ማስረጃ በቃ አለቀ። የሚታየው ባይብል አለቀ። በቃ ተባል ይላል። ማስረጃው ያንብብልሽ። ከፍ አድርገውና አንብብልሽ። በቃ አለቀ። እኔ ጨርሰናል። ውይይቱን ካለ 5 ደቂቃ ጨምርሃለሁ። ካለ 5 ደቂቃ ጨምርሃለሁ። ውይይቱን አቋርጠህ ወጥተሃል። ውይይቱን አቋርጠህ አልወጣሁም። ፈርተህ በቃ ያው ውይይቱን አቋርጦ ወጥቷል። በቃ ውይይቱን አቋርጦ ወጥቷል። ያጀማ አልወጣሁም። በቃ ስለዚህ እሺ፣ ሰዓት ወደኋላ መልስ። ሰዓት መልስልኝ። ያጠፋውን ሰዓት መልስ ወደኋላ። ቀደም መልስልኝ። አሁንም አይመለስም ብራዘር። በቃ አያችሁ። ስለዚህ አሁን በአጭሩ ምንድነው የምናደርገው? በአጭሩ አቀጥል። በአጭሩ ሳይሆን ቀጥል። ለምን ታቋርጣለህ? በቃ እኮ አልችልም ብለሃል እኮ። በቃ አልችልም ብለህ ተናግራል። ኧረ ብራዘር ቀጥል። ይኸው እንቀጥል። አልችልም ብለህ ተናግረሃል። ኧረ እባክህ አላልኩም። አንተ ነህ የምትለው። አንተ ነህ እንዴ ለእኔ የምትናገርልኝ? ቀጥል። ይኸው እንቀጥላለን። እሺ አንድ በቃ እኔ ላውራ ልቀጥል። ቀጥል። በጣም አንተ ቀጥል። ለውይይት እንኳን ተውና ቀጥል ብራዘር። ቀጥል ብራዘር። በቃ ከአንተ ጋር
አቅሙ የለም። አቅሙ ቀጥል፣ ችግር የለም። አልፈለገም ማለት ነው። ውይይቱን አቋረጠ። እርሱ ሊያቋርጥ ስለፈለገ ውይይቱን ለምን ታቋርጣለህ? እኔ አላቋረጥኩም። እናንተ ናችሁ በማለት ያለ ማስረጃ ይቀጥል። ችግር የለም። ያለ ማስረጃ ቀጥል። አንተም ትቀጥላለህ ገና ከኔ ጋር አንተ ማስረጃ አንተም ገና ከማሜ ጋር ጦርነት ክርስቲያን ነኝ የሚል ካለ ይምጣ ከኔ ጋር። እሺ አሁን ቆይ ዳና ዛህራቴ ስልኩ እንትን ሰዓቱን ወደዚያ አድርጊውና ሰዓቱን አሳየንሽ። እንቀጥል። እሺ ቀጥል። ትንቢተ ሕዝቅኤል ምዕራፍ 14 ቁጥር 9 ላይ ነብዩን ቢታል አንዴ ይቅርታ ሰዓቱን እንትን ብየው ነው። አንድ ጊዜ ላስተካክለው። ቆይ አንድ ጊዜ ሁለት ደቂቃ ከምናምን ነገር ሰከንዱ ነው ማለት ነው። ወደ ታች ነው የሚወርደው። ወደ ታች አድርጌዋለሁ። ቅድም ሳላስቆምኩት ወደ ታች ይወርዳል። ቀጥል። ወደ ታች እንዲወርድ አድርጌው ነው። ቅድም ወደ ላይ እየቆጠረ ስለነበረ ነው። እሺ ነብዩን ቢታለል ቃልንም ቢናገር ያንን ነብይ ያታለልኩ እኔ እግዚአብሔር ነኝ፣ እግዚአብሔር አታላይ ነኝ። አታላይ ያው አታለልኩ አታላይ ነኝ እያለ ነው እግዚአብሔር። አታላይ አየው። ስለዚህ እግዚአብሔር ያታልል ነበር ማለት ነው። ስለዚህ አሁን ለገሃነም ፈጥሯል ያለውን ደግሞ መረጃ እናምጣ። ለገሃነም ፈጥሯል ያለበትን አንድ መረጃ ያመጣል። ለገሃነም አላህ ወለቀድ ዘራና ሊጀሃነም ከሲረን ሚነል ጂኒ ወልኢንስ ከሰዎችም ከጂኖችም ለሰዎች ለጀሃነም የተፈጠሩ አሉ። እንዴት? ለምን? ለሁም ለነሱ ቁሉቡን ቀልቦች አላቸው። እነዚህ ሰዎች ግን ላ የፍቀሁነ ቢሃ አያስተውሉበትም በቀልቦቻቸው። ወለሁም አዕዩኑን አይን አላቸው አያዩበትም። እንዲሁም ጆሮ አላቸው አይሰሙም ማለት። ስለዚህ እነዚህ እንደ እንስሶች ናቸው፣ እንደውም ከነሱም የባሱ ናቸው በማለት አላህ ተናገረ። ስለዚህ በገዛ ባህሪያቸው ነው ማለት ነው ችግር የሚፈጥሩት። ስለዚህ አላህ ሱብሓነሁ ወተዓላ ምንም አይነት ወንጀል እኛ ላይ ምንም በማናቀው ሁኔታ የሚያረጋግጥ ነገር። ስለዚህ አላህ Subhanahu Wa Ta'ala ላ የዝሊሙ ሚስቃለ ዘራ አለ። አላህ በሱረቱ ኒሳ ምዕራፍ 4 ቁጥር 40 ላይ የብናኛን ክል እንኳን ሰዎችን አይበድልም ብሎ በማለት ተናግሯል ማለት ነው። ስለዚህ በዋነኝነት በኋላ የምንጠያየቀው ይሆናል። እቺ ላም ምን እንደሆነች ከነገረኝ የዛን የምናወራው ይሆናል። እቺ ላም ምን እንደሆነች አረብኛ የምታውቁታላችሁ በኋላ የምናወራበት ይሆናል ማለት ነው። ስለዚህ ወደ እግዚአብሔር ባህሪያት ደግሞ እንመለሳለን ማለት ነው። ወደ እግዚአብሔር ባህሪያት ላይ ስንመለስ አንድ ጊዜ ይቅርታ አድርጉልኝ። ኦኬ እስቲ ስቅለት ላይ አንድ ፋይል አለኝ። ቆይ እንመለሳለን። አንዴ ይቅርታ። የነሱ አምላክ ኢየሱስ ያህዌ ነው ብሏል። አህያ ሰርቋል። አህያ የሰረቀ አምላክ ማለት ነው። ራሱ ያህዌ ነው ስላለ ማርቆስ ወንጌል ምዕራፍ 11 ላይ ወደ ኢየሩሳሌም ከደብረ ዘይት ምን አረገ? አህያ መጣም። ሰዓት ስለሌለኝ በኋላ መረጃ እጠየቃለሁ። ስለምን እንዲህ ያለ ነገር ታደርጋላችሁ ቢላቸው ለጌታ ያስፈልገዋል በሉት። ወዲያውኑም ደግሞ ወደዚህ ሰደዋል አላቸው። ሄደውም ውርንጫውን በመንገድ መተላለፊያ ደጅ ውጪ ታስሮ አገኙት። ተቱትም ማለት ነው። ሁለት ሰዓት ሰላሳ ምናምን ሰከንድ ይቀራል፣ ግን ስልኩን ወደዚህ አታል። በቃ ዛህራ ይብቃ። አይ እኔ እንደዚህ አይነት ሰው ጋር በቃ አይ ምክንያት ኳሊቲ ፈልግ ነው። በቃ አይ ኳሊቲ ኢብራሂም ሰዓት አለው እኮ ገና። ይኸው እንደውም ማለት እንዳትናገር ሰዓት ቀንሼበታለሁኝ። 30 ደቂቃው ብቻ አውርጄበታለሁ ለኢብራሂም። አቤት በቃ ኢብራሂም እንደውም 30 ደቂቃ ቀንሼብሃለሁ እንዳይቆጡብኝ ማለት ነው። 30 ሰከንድ ማለት ነው። በቃ ይኸው ወላሂ ኳሊቲ ነው። አላወርድም ከዛ ወላሂ ኳሊቲ በጣም ኳሊቲ አላህ በቃ
ካልሰራችሁ ገጽ አጠፋችኋለሁ። አላህ ዝሙትን ይፈቅዳል። አላህ ዝሙትን ችግር የለውም። እኛ ጋር እናደርገዋለን። የኔ ሰዓት እኮ ነው ብራዘር። በቃ እኔ ጋር ታረኩ። በቃ እኛ አንሰማ ስርዓት የለውም። ኦኬ ስራ ከሌለ እኔ ሚውት አደርጋለሁ። እንደዛ ከሆነ ሚውት ካረከኝ ሚውት አደርጋለሁ። ሲጀመር ውይይት አይደለም፣ ስድድብ ነው የነበረው። ኢብራሂም እሺ ተመልከቱ። ይሄው if you are not committed sin ካላወራችሁ ማለት ነው ዛራ if you are not committed sin ኃጢአት የማትሰሩ ከሆነ አላህ would sweep you out of existence ከምድር ገጽ ያጠፋችኋል። ኃጢአት ካልሰራችሁ would have replaced you by another people who committed sin ኃጢአት በሚሰሩ ሰዎች፣ ዝሙት የሚሰሩ ሰዎች፣ ጌዎችን፣ ሌዝቢያኖችን በእናንተ ቦታ ተካ ነበር። ባትሰሩ ስትሰሩ በጣም ደስ ይለዋል አላህ። ከዛ ምን ያደርጋል? ኃጢአት እየሰሩ ዝሙት እየሰሩ ንስሐ የሚገቡት ሰዎች ነው የምፈልገው። በቃ መጣሁ ነው። ስለዚህ ያነሳቸው ብለን እናወራለን። በቃ እንግዲህ ክርስቲያኖች የተነሱ ሀሳቦች ላይ እኛ እናወራለን። በቃ ስነ ስርዓት የለው። አንድ ሰው ከመጀመሪያ ሲጨቃጨቅ ሰዓት ወሰደ። አሁን ደግሞ ሰዓት ወደ ላይና ወደ ታች ከፍ እያደረገች ሰዓት ታስተካክላለች። እሺ እንደሚከብደው ስለሚያውቅ ኦኬ እሺ ይችን እንጨርሳት። እንግዲህ አላህ እኔ እኮ የውላችሁ ምን አለ መሰላችሁ፣ እኔ ታማኝ በመሆን መጽሐፍ በመክፈት ነው በፓወርፖይንት አዘጋጅቻለሁ። ይኸው ሙሉን ነበር የምዘረዝርለት፣ ግን እኔ እንደነሱ አይደለሁ። ምክንያቱም እኔ አምላኬን የምፈራ በማስረጃ ማመን ምናምን ነው። ይኸው በፓወርፖይንት እንደዚህ አስቀምጬዋለሁ። ሙሉን ነበር የማሳየው፣ ግን እንደነሱ አይደለሁም። የሆነ ጥቅስ እያሯሯጥኩኝ በኮንቴክስት የማይነበብ ማለት ነው። ይሄው እኔ እየከፈትኩ ሐዲሱን ይሄው እሺ ይሰማችኋል? ማነኝ ይሰማል? ማሜ ይሰማል? ምን እንዳለ ሰማችሁ? ለገሃነም የተፈጠሩት የሚያዩበት ጆሮ መጽሐፍ ቅዱስን ከኮንቴክስት ውጭ እንደሚያነብ ሳክስ ብቻ እንደያዘ ያስታውቃል። ምንም እውቀት የለም። የጥቅስ ስብስብ እንደዛ ብሎ ማብራሪያ አቅርብ። ማነው እንደዛ ብሎ የፈታው? ኔትወርክ በጣም ደግሞ ኔትወርኬ በጣም አስቸገረኝ። ይሰማችኋል? ምንድን ነው ነገሩ? ሪፖርት አድርገውብኛል ብያቸው የለ ቅድም። በቃ ይኸው እምቢ አለኝ። ይሰማችኋል?